ዶክተር ዮሐንስ አማራ ባንክን አፍርሶታል። የባንኩ 80% ሰራተኛው አማራ ነው። ደሞዝ ጨምሮ አያውቅም። ሰራተኛው ግን ይለፋል። ባለአክሲዮኑም ተስፋ ቆርጧል። ብቻ ታግሎ ማዳን ይሻላል። የተደመጠው ክስ እንዳያሌው መንበር ባሉ ግለሰቦች በዚህ ሰሞን በአማራ ባንክ ላይ ከሚሰነዘሩ ውንጀላዎች አንዱ ነው። በዚህ ግዙፍ የኢትዮጵያ የግል የገንዘብ ተቋም ዙሪያ የሚሰሙ ነገሮች ደስ አይሉም። በአማራ ባንክ ዙሪያ ሰፋ ያለ መረጃ በማጋራት ላይ የሚገኘው የቀድሞው የአማራ ብዙሃን መገናኛ ድርጅት ባልደረባ አያሌው መንበር ትናንት ምሽት ባጋራው ልጥፉ ብሔራዊ ባንክ አማራ ባንክ ላይ ምርመራ ሲያደርግ እንደዋለ ጽፏል። አያሌው አክሎ የዶላር ክምችት ላይ መጭበርበር ስለተከሰተ የብሔራዊ ባንክ ሰዎች እርሱን ሲያጣሩ መዋላቸውን አትቷል። የዶላር ጉዳይን ከሚመሩ የአማራ ባንክ ግለሰቦች መካከል የጠፋ እንዳለም ጋዜጠኛው ገልጿል። አያሌው መንበር እንደሚለው ከሆነ የአማራ ባንክ ፕሬዝዳንት ዮሐንስ አያሌው በልዩ ሁኔታ በሚል ወደ ባንኩ ያስጠጓቸው 5 ሰዎች ባንኩን የግል ዋሌታቸው አድርገው ተጫውተውበታል። እንደ አያሌው መንበር ባሉ ተቾቻቸው እየተጠለጠሉ ያሉት ዶክተር ዮሐንስ አያሌው የደብረ ማርቆስ ተወላጅ ናቸው ይባላል። ከመስከረም 2 ቀን 2017 ዓ.ም ጀምሮ ከባንክ ባሻገር ነኝ የሚለው አማራ ባንክ ፕሬዝዳንት ሆነው እየሰሩ ይገኛሉ። ከዚያ ቀደም ከ2011 ጀምሮ ለ4 ዓመታት የኢትዮጵያ ልማት ባንክን በፕሬዝዳንትነት መርተውታል። ከመንግስታዊው ባንክ የለቀቁትም በገዛ ፈቃዳቸው ነበር። እንደ ኦኤምኤን ያሉ የዜና ማሰራጫዎች ግን ቀደም ብለው ስማቸውን ሲያጠፉት ተስተውለዋል። በይፋ ስራ ከጀመረ 3 ዓመት ያስቆጠረውን የአማራ ባንክ እየመሩ ያሉት ጎጃም ዮሐንስ አያሌው ከአብይ ሀገር መሪነት በፊት በነበረው መንግስት ጊዜ የብሔራዊ ባንክ ምክትል ገዢና ዋና ኢኮኖሚስት ሆነውም ሰርተዋል። በአንድ ወቅት የኢትዮጵያ ልማት ፖሊሲ ኢንስቲትዩት ዋና ዳይሬክተርም ነበሩ። በትልልቅ የፋይናንስ ተቋማት ውስጥ በአመራር ኃላፊነት ቦታዎች ላይ በማገልገል ልምድ ያላቸው እኒህ የምጣኔ ሀብት ባለሙያ አማራ ባንክን በፕሬዝዳንትነት የሚመሩ ሁለተኛው ሰው ናቸው። የኢትዮጵያ ልማት ባንክ ፕሬዝዳንት በነበሩበት ወቅት ባንኩን ተዘፍቆ ከነበረበት ችግር አውጥተው የተስተካከለ አቋም እንዲይዝ ስለማድረጋቸው ተመስክሮላቸዋል። በተቃራኒው ደግሞ ልማት ባንክን ችግር ላይ ጥደውት ሸሽተዋል ሲሉ ይጻፋሉ። ሰሞኑን ግን የአማራ ባንክ ባለአክሲዮኖች አዲስ ቦርድ ማዋቀር አለበት በሚል በዶክተር ዮሐንስ አያሌው ላይ ተነስተውባቸዋል። በዶክተር ዮሐንስ ላይ ከተነሱባቸው ቅሬታዎች አንዱ ግልጽ አሰራር አይከተሉም፣ የፈለጉትን ይሾማሉ፣ ያልፈለጉትን ያሰናብታሉ የሚል ነው። በባንኩ የብድር አሰጣጥ ስርዓት ዙሪያም ከፍተኛ ስሞታ ቀርቦባቸዋል። ከዚህ በተቃራኒው እንደ ደሳሌ ጫኔ ዳኘው ያሉ የአማራ ደማቅ ስሞች በዶክተር ዮሐንስ የሚመራውን አማራ ባንክን በስራ አፈጻጸሙ አድንቀው ጽፏል። የፓርላማ አባሉ ደሳለኝ ባሳለፍነው ሐምሌ 2017 ዓ.ም የባንኩን ፕሬዝዳንት ዮሐንስ አያሌውን በስም ጠቅሰው አማራ ባንክ ግሩም ስኬት ላይ ነው ሲሉ በተጠናቀቀው በጀት ዓመት ባንኩ አመጣቸው ያላቸውን ድሎች አወድሰዋል። ዶክተር ዮሐንስ አያሌው አማራ ባንክን ለመምራት ሳይሾሙ በፊት ባንኩ ተቋማዊ አሰራርን በመከተል ረገድ ደካማ እንደሆነ ሲወቀስ ቆይቷል። በተቋም ውስጥ ቡድንተኝነትና ስውር አሰራር እንደሚበዛ የባንኩ አደራጆች ሳይቀር ሲገልጹ ነበር። ስራ ፍለጋ የሚንከራተቱ የአማራዊት ልጆች እጅ መንሻ ሳይሰጡ በአማራ ባንክ ውስጥ መቀጠር እንደማይችሉም የሚናገሩ ነበሩ። አማራ ባንክ ከተመሰረተ ጥቂት ዓመታት በኋላ በውዝግብ የተሞሉ ጊዜያትን አልፏል። የዛሬ 2 ዓመት ገደማ ባንኩ በዘርፈ ብዙ የአስተዳደር ቀውሶች ሲታመስ ሰንብቶ ከ460 ሚሊዮን ብር በላይ ኪሳራ እንዳጋጠመው ገልጾ ነበር። ይህን ኪሳራ ደረሱብኝ ያላቸውን ዋና ስራ አስፈጻሚውን ሄኖክ ከበደንና ሌላ አንድ አመራር ከኃላፊነት ማሰናበቱ የዚያ ሰሞን አነጋጋሪ ጉዳይ ነበር። የሰሞነኛውን ውዝግብ ምክንያት ስንመለከት የጎጃምና ጎንደር ልሂቃን ፉክክር የፈጠረው ሆኖ እናገኘዋለን። ዶክተር ዮሐንስና ሌሎች 2 የጎንደር ሰዎች ለኢትዮጵያ ንግድ ባንክ ፕሬዝዳንትነት እየተፎካከሩ እንደሆነ ጭምጭምታዎች መኖራቸውን የገለጹልን አንድ ምንጫችን የአሁኑ ስም ማጥፋትም ዶክተር ዮሐንስን ከዚህ ውድድር ውጭ ለማድረግ እየተሰራ ያለ ነገር ነው ብለውናል። አማራ ባንክ 10 የቦርድ አባላት አሉት። የቦርድ ሰብሳቢውን ጋሻው ደበበን ጨምሮ 6ቱ የጎንደር ሰዎች ናቸው። 60% ማለት ነው። ጎጃም በአንዲት ሴት ብቻ ተወክሏል። የወሎም ድርሻ በአንድ ሰው የተወሰነ ነው። ሸዋ 2 የቦርድ አባላት አሉት። ለጣቢያችን ሐሳብ የሰጡ አንድ የአማራ ብሔርተኛ እንዲህ ካሉት ሐቆች በመነሳት ሁሉንም በአማራ ስም የተቋቋሙ ተቋማት የአንድ አካባቢ ሰዎች በአምቻ ጋብቻ በጎጥ በቀበሌ እየተቀለሏቸው ነው ሲሉ ይከሳሉ። እንደ ምስጋናው አንዱዓለም ያሉ ምሁራን እንደጻፉ ከሆነ አማራ ምድራችን ላይ ካሉ የነዋይ ድሆች ቀዳሚው ነው። እናም አማራን የገንዘብ ጌታ ሆኖ ማየት የልጆቹ መሻት ነበር። በስሙም አማራ ባንክ የተባለ የገንዘብ ተቋም መመስረቱ ለዚህ ዓላማ ይመስላል። አማሮች ሲያቆላምጡትም አባቶቻቸውን በሚጠሩበት ቃል አባ ይሉት ነበር። በአማራ ስም ወደ ንዋይ ገበያው የገባው አማራ ባንክ ልብ አንጠልጣይ ማስታወቂያ አስቀድሞ በማዘጋጀትም ብዙ ማነጋገሩ ይታወሳል። ከጎኖ ማን አለ እያለ ባይተዋሩን የአማሮችና ኢትዮጵያውያን ልብ በከባድ ጥያቄ ሲያምስ የነበረው አማራ ባንክ ከጎኖ አለን ብሎ ተከሰተ። ግሩም የማስታወቂያ ስልት ነበር። ቀጥሎ አስደማሚው ነገር የመጀመሪያው ትውውቅ ቀኑ ነበር። ለመላ የአዲስ አበባ ከተማ ነዋሪዎች የአንድ ሙሉ ቀን የአውቶቡስ ትኬት ቆርጦ በእግር ከመወዝወዝ
ከመወዝወዝ ታድጓቸው ውሏል። ራሱንም የህዝብ አባት አስመስሎ ብዙ አነጋግሯል። ከዚህ በተጨማሪ ባንኩ መመስረቱን ይፋ ባደረገበት ሰኔ 2014 ዓ.ም ከ165 ሺህ በላይ ባለድርሻዎችን በማሳተፍ በኢትዮጵያ ተወዳዳሪ አልነበረውም። በአንዲት ቀን ብቻ 73 ቅርንጫፎች በመላ ኢትዮጵያ በመክፈትም አጃይብ አሰኝቶ ነበር። ያን ጊዜም ሆነ ዛሬ አንዲት ጥያቄ ተደጋግማ ትነሳለች። እሷም ለመሆኑ ከባንኩ ጀርባ ያሉ ሰዎች እነማን ናቸው ትሰኛለች። እዚህ ላይ አንዱን ከጎንደር ሌላውን ከጎጃም አድርገን የሁለቱን ቁልፍ የባንኩ ወላጆች ማንነት ለመተዋወቅ በመላኩ ፈንታ እንጀምር። የሻህ ሐሳብ በራ መላኩ ፈንታን ሲገልጻቸው መልከ ቀና ነው፣ ጸጉሩ እንደ መኸር ጤፍ ተኝቷል፣ ሲራመድ ይፈጥናል ይላቸዋል። መለስ ዜናዊ አስረስ የኢትዮጵያ መሪ ሳሉ መላኩ ፈንታ ወደ ቤተ መንግስት ገብተው አቶ መለስ 3 ምርጫዎች አሉኝ፣ 1 ህግ ተከትዬ መስራት፣ 2 እያስመሰልኩ መኖር፣ 3ኛ ሳልሰራ በሪፖርት መኖር እንዳሏቸው ይነገራል። አቶ መለስም በመላኩ ፈንታ ምርጫዎች ተደንቀው በህግ ስራ ማንም ከህግ በታች ነው ብሏቸው ነበር። ይህም የጠቅላይ ሚኒስትር መለስ ንግግር ከመላኩ ፈንታ ሐሳቤ ጋር እንደተጣጣመ የሻህ ሐሳብ ይገልጻል። የሻህ ሐሳብ እንደሚለው ከሆነ መላኩ ፈንታ የሚኒስቴር የቤተሰብ መኪና አልቀበልም ብለው ቤተሰቦቻቸው በአዲስ አበባ የታክሲ ሰልፍ መያዝ ግዴታቸው ሆኖ ነበር። ቁርስና ምሳቸውን ከመስሪያ ቤታቸው ካፍቴሪያ በ15 ብር እየተመገቡ ስራቸውን እንዳጧጧፉትም ተጽፏል። በጭቃ ቤት የሚኖሩ ነበር ተብሏል። አቶ መላኩ ፈንታ እንዲህ ሲኖሩ በሚኒስቴር ማዕረግ የገቢዎችና ጉምሩክ ኃላፊ ነበሩ። ነገር ግን የአገሪቱ ገንዘብ በመዳፋቸው ቢያልፍም ወደ ኪሳቸው አላስገቡትም ይላል የሻህ ሐሳብ። የሻህ ሐሳብ አብዛኛዎቹ መረጃዎች ከአቶ መላኩ አንደበትና ከባለቤታቸው ከወይዘሮ መቅደስ የተወሰዱ ናቸው በማለት ግንቦት 2010 ዓ.ም በፌስቡክ ገጹ ያስነበበው ሰውየው መላኩ ፈንታን የሚመለከት ጽሑፍ እንዲህ ይቀጥላል። አንድ ቀን የአቶ በረከት ስምዖን ዘመድ በ3 ሚሊዮን ብር ያለ ቀረጥ ካሜራ አስገባ። መላኩ ሆዬ አስወረሰው። አቶ በረከት ቢደውልም ወይ ፍንክች መላኩ ሆዬ። መላኩ ሂልተንና ሸራተን ሆቴልን አያውቋቸውም። አላሙዲ ስለ መላኩ ኩርነት ሁሌ የሚደነቃሉ። ለአላሙዲ ሚኒስትሮች ይሄዱላቸዋል እንጂ ራሳቸው ወደ ሚኒስትር ቢሮ አይሄዱም። አላሙዲ ከጠቅላይ ሚኒስትር ቢሮ ብቻ ይገባሉ። ሌላ ሚኒስትር መስሪያ ቤት በገንዘባቸውና በወኪላቸው ያስፈጽማሉ። ኩሩ አቶ መላኩ ግን ከአላሙዲ ጋር ሸራተን አልተገናኙም። ይልቁንም አቶ አላሙዲ በአቶ መላኩ ተደንቀው ወደ ቢሮአቸው አመሩ። አቶ መላኩና አላሙዲ እንደማንኛውም ደንበኛ ቢሮ ተገናኙ። ሲገናኙ መላኩ የተለየ መቅበጥበጥ አላሳየም። አቶ አላሙዲ በአቶ መላኩ ተደነቁ። አቶ መላኩ ሲታሰር ከሚኖርበት የመንግስት ቤት ቤተሰቦቹ እንዲወጡ መንግስት ቀጭን ትዕዛዝ አስተላለፈ። የአቶ መላኩ ቤተሰቦች ወደ ጎዳና ሊወድቁ ሲሉ በክብሩ የማይደራደር በመሆኑ ቀድሞም አድንቀውት ነበርና አቶ አላሙዲ ለአቶ መላኩ ቤተሰቦች ቤት ሰጧቸው። እስከዛሬም የሚኖሩት አቶ አላሙዲ በፈቀዱት ቤት ነው። አቶ አላሙዲ ጉዳይ ለማስፈጸም በብቸኝነት ሄደው የነበሩት ወደ አቶ መላኩ ቢሮ እንደሆነ ይነገራል። 2005 ዓ.ም ከ3000 በላይ አማራዎች ከቤኒሻንጉል ተፈናቅለው ፍኖተ ሰላም ላይ ከተሙ። አቶ መላኩ አማራው ሁነኛ ተወካይ የለውም፣ አገሪቱን ማግልለዋለች ሲል በኢህአዴግ ጉባኤ ተናገረ። በብአዴን ውስጥ ትምክህት ቤቷን ገነባች ተብሎ ተወገዘ። አቶ መላኩ በ2000ዎቹ አካባቢ የአማራ ልማት ማህበር ቴሌቶንን አቀናጅተው በቀን ከ2 ቢሊዮን ብር በላይ አሰባስበዋል። አማራው በኢኮኖሚ እንዲራመድ አማራ ባንክ እንዲከፈት አድርጓል። ይህ ባንክ በወቅቱ አማራው አማራ ሲሉት ብዙ ላይ መቆይ ይችላል ተብሎ አባይ ባንክ ተብሏል። የደጀን ሲሚንቶ ፋብሪካና በደብረ ብርሃን ያሉ ውስን ፋብሪካዎች የአቶ መላኩ የጥረት ውጤቶች ናቸው። ጎንደር ፒያሳ የዳግማዊ ቴዎድሮስን ሐውልት እንዲቆም አድርጓል። አቶ በረከትና አቶ መላኩ ጎንደር ቀበሌ 1 አብረው አድገዋል። የዳግማዊ ቴዎድሮስ ሐውልት ሲገነባ የአቶ በረከት አሻራ ብዙ ባይኖራቸውም የኔ ስም ከአሰሪ ኮሚቴዎች ካልገባ ብለው ስማቸውን አሰፍረዋል። የወገኑ ወደ ኋላ መቅረት የሚያንገበግበው አቶ መላኩ በ2005 ዓ.ም የብሔሮች በዓል በባህር ዳር ሲከበር ከተማሪዎች ካፌ ሻይ በ50 ሳንቲም አብረን ተቋርሰናል። አቶ መላኩ ክብራቸው እውነት እንጂ ስልጣናቸው አልነበረም። ግንቦት 5 ቀን 2005 ዓ.ም ሙሰኛ ተብሎ ወደ ቃሊቲ ገባ። ከተከሰሰበት ገራሚ ነገር ውስጥ የወይዘሮ መቅደስ ለማ ጉዳይ ነው። አቶ መላኩ ከወይዘሮ መቅደስ 2 ልጆችን ወልዷል፣ ቴዎድሮስና ፋሲል መላኩን። ነገር ግን የ80 ሚስቱን በስልጣኑ ከሌላ ወንድ የነጠቃት ነው ተብሎ ተከሰሰ። የ2 ልጆቹን እናት ባለቤት አይደለችም ተባለ። ሌላው ሆቴል ሄደህ ሳሙናና ሻወር ስልጣንን ተጠቅመህ በነጻ ተጠቅመሃል የሚል ክስ ነበር። እንዲሁም ባለቤትህን ደብረ ሊባኖስ ገዳም በመንግስት መኪና ወስዳል ተብሎም ተከሶ ነበር። መላኩ 5 ዓመት ሙሉ ያለ ብይን በስር ቆየ። በ5 ዓመቱ እስሩ ተቋረጠ። አቶ መላኩ እንደ እስክንድር ነጋ እንደ ዶክተር ፍቅሩ ማሩ ከውጭ ወደ ሀገራቸው ገብተው ለሀገራቸው ሲሉ ዋጋ ከከፈሉ ብሩካን መካከል ናቸው። የሻህ ሐሳብ በራ የተባለው ጎጃም ጋዜጠኛ ስለ ጎንደሬው መላኩ ፈንታ
ፈንታ የሰጠው አዎንታዊ ምስክርነት ከላይ የተደመጠው ነው። እኛ የምናውቃቸው መላኩ ፈንታ ደግሞ የመጀመሪያው የአማራ ባንክ የቦርድ ሰብሳቢ ነበሩ። በዚህ ሚናቸውም ውዝግብ አላጣቸውም። ታህሳስ 2011 ዓ.ም ስለ መላኩ ፈንታ የጻፈው የአሁኑ አሚኮ በአንጻሩ የአገሪቱን የጉምሩክና የታክስ አስተዳደር ያሻሻሉና የቀየሩ አመራር ሲል ነበር የገለጻቸው። በተመሳሳይ ጊዜ ታህሳስ 2011 ዓ.ም መላኩ ፈንታ የአማራ ልማት ማህበር አልማ ዋና ስራ አስፈጻሚ ሆነው ተሹመው ነበር። በዚያው ሰሞን ራሱን አዴፓ ብሎ ይጠራ የነበረው የአሁኑ የአማራ ብልጽግና ማዕከላዊ ኮሚቴ አባልም ነበሩ። መላኩ ፈንታ በአሁኑ ጊዜ የአልማ ስራ አስፈጻሚ ናቸው። አልማ ዋና መስሪያ ቤቱ ባህር ዳር ነው። እሳቸው ግን የሚመሩት አዲስ አበባ ሆነው በርቀት መቆጣጠሪያ እንደሆነ አንድ የቀድሞ የአማራ ክልል ፕሬዝዳንት የቅርብ አማካሪ ለጣቢያችን ነግረዋታል። ከአማራ ባንክ ምስረታ ጀርባ ዛሬ ስማቸው የማያንጸባርቅ ብዙ አዋቂዎች አሉ ተባብለናል። ከኒያ መሃል አንዱ ለጤና እጅጉ አለ ይባላል። ወደዚህ ሰው ማንነትና ከባንኩ ጋር ተያይዞ ወደ ገጠሙት ፈተናዎች እናዝግም። ለጤና እጅጉ አለ አማራ ባንክን ልጄ ነው የሚለው ሚካኤል በላይነህ የተባሉ ሰው ከወር በፊት ባጋሩት ለጤና አማራ ባንክ የሚል ርዕስ ያለው ጽሑፍ ለጤና አማራ ባንክ ምንና ምናቸው ፈጣሪና ፍጡር መስለውኝ ሳያቸው ሔዋን እንዳትገባ ከመካከላቸው በጸበለስ ድርጎም እንዳትለያያቸው እስኪ በእምነታችን እንጸልይላቸው የሚል ቅኔ ጣል አድርገዋል። አክለውም የአማራ ባንክ ሌላኛው ስሙ ለጤና ዘዲማ ነው። ባጭሩ ሰሜን ኮሪያ ለጤናህን ፈጠረች፣ ለጤና አማራ ባንክን ፈጠረ ብለዋል። ሰሜን ኮሪያ የሚሏት ለጤና እጅጉ አለ የተወለደባትን የጎጃሟን ቢቡኝ ወረዳ ነው። አማራ ባንክ ግን አባቱን ለጤና እጅጉ አለን እንደከዳ ይነገራል። ይህንንም አማራ ባንክ የጫጉላ ሽርሽሩን እያገባደደ በነበረበት ጊዜ የባንኩ የዳይሬክተሮች ቦርድ አባል የነበረው ለጤና እጅጉ አለ ባንኩ ሁለተኛ መደበኛ ጠቅላላ ጉባኤውን ታህሳስ 18 ቀን 2016 ዓ.ም ካደረገ ከአራት ቀናት በኋላ ያለ እርሱ እውቅና አባል አክሲዮኖች የሰጡትን እውቅና ለሌላ እጩ የቦርድ አባል መተላለፉን ገልጾ ራሱ ለብሔራዊ ባንክ በጻፈው የቅሬታ ደብዳቤ አጋልጧል። ለጤና በጉባኤው እንደማይገኝ የገለጸ በማስመሰል በምትኩ ሌላ የዳይሬክተሮች ቦርድ እጩ አባል መተካቱንና አባል አክሲዮኖች ለእርሱ የሰጡትን ውክልና ያለ ፈቃዱ ለሌላ እጩ መተላለፉን ነበር በቅሬታ ያቀረበው። በዚህ የተነሳ በወቅቱ የተደረገው የዳይሬክተሮች ቦርድ አባላት ምርጫ ሴራ የበዛበት ሕግን ያልተከተለ የጨረቃ ምርጫ እንደነበር ለጤና ለብሔራዊ ባንኩ በጻፈው ደብዳቤ አመልክቷል። ለዚህም ይመስላል ለጤና የአሁኑ የአማራ ባንክ ፕሬዝዳንት ደጋፊ ነው። ከ10 ቀን በፊት ባስነበበው የፌስቡክ ልጥፉ አማራ ባንክ በጥሩና ጀግና ሲኢኦ እጅ እንዳለ በደንብ አረጋግጫለሁ፣ ዶክተር ዮሐንስ አያሌው ሄሮ ብሎ ነበር። አበቃን። ሰላም ይስጥልን።